እዚህ ጋር ጠልሶ ድገሙ ስጠው አው እናንተ ይሄ እኮ መናገር አይችልም። ይሄ እኮ መናገር ቀርቶ የምንናገረው ራሱ አይሰማም። ይሄ ሲጀመር ኖርማል ልጅ አይደለም። ይኸው ሲስቅ ንገረኝ ዶክተር። ፈጽሞ ሊናገር አይችልም። ጓደኞችን እንኳን ላያፈራ ይችላል። አዝናለሁ በጣም። ፍቅርንም ቢሆን ፈጽሞ ላይገልጾ ይችላል። አዝናለሁ በጣም። ፍቅርንም ቢሆን ፈጽሞ ላይገልጾ ይችላል። እማ ልጄ እኔ መውደድ ቻላለሁ። እንዳንቺ ባልናገርም እንዳንቺ ይሰማኛል። ዓለምን በተለየ መንገድ ያዳምጣሉ። ዓለምን መለወጥ ይችላል። ፈጣሪም ውሻን ከፈጠረ በኋላ እንዲህ አለው፣ የሰዎችን ንብረት ከአደጋና ከሌቦች ትጠብቃለህ። ለዛም ተግባር 20 ዓመት እሰጥሃለሁ። ውሻውም ፈጣሪ 10 ዓመት ይበቃኛል፣ በ20 ዓመት ሙሉ ምን አደርግበታለሁ? ፈጣሪም ጦጣንም ከፈጠረ በኋላ እንዲህ አለው፣ ሰዎችን ታዝናናለህ፣ ታስቃለህ። ለዚህ ተግባር 20 ዓመት እድሜ ሰጥቻለሁ ይለዋል። እሺ ጦጣም 10 ዓመት እንኳን ለኔ ይበዛብኛል ይለዋል። ፈጣሪ በሬንም ከፈጠረ በኋላ እድሜ ልክህን ስራ በመስራት ልጆችን ታሳድጋለህ፣ ለዚህ 60 ዓመት እድሜ ሰጥቻለሁ ይለዋል። በሬውም 60 ዓመት ኖሬ ምን አደርጋለሁ? 20 ዓመት ብቻ አስጠኝ ይለዋል። የሰው ልጅም ተራ ሲደርስ ፈጣሪም 20 ዓመት እድሜ ሰጥቻለሁ፣ የምትፈልገው ነገር አድርግ ይለዋል። እሱም ፈጣሪ 20 ዓመት ብቻ ምን ታደርግልኛለች ይለዋል። ፈጣሪም ጥሩ፣ የውሻዋን 10 ዓመት የጦጣዋን 10 ዓመት በተጨማሪም የላሟን 40 ዓመት ጨምሬልሃለሁ ይለዋል። አጠቃላይ ስንት ሆነ? 60 ዓመት። ለዚህም ነው ሰው የመጀመሪያውን 20 ዓመት ያለ ሐሳብ ይዝናናበታል። ነገር ግን ቀጣይኛውን 40 ዓመት ልክ እንደ በሬው ይለፋል፣ ይፈጋል፣ ቤተሰቦቹን ይንከባከብበታል። ከጦጣው የሚወሰደውን 10 ዓመት የልጅ ልጆቹን ቤት ውስጥ ተቀምጦ ያስቃቸዋል፣ ያዳብራቸዋል ልክ እንደ ጦጣው። የቀረውን 10 ዓመት ደግሞ ልክ እንደ ውሻው በር ላይ በመቀመጥ ህይወቱን ያሳልፋል። ይህን ወደ ህይወታችን ስናመጣው የወጣትነት እድሜህን ያለ አግባብ ታባክንና ማረፍ ባለብህ ሰዓት ትለፋለህ፣ ትጋጋጣለህ። ግን ወጣትነት እድሜህን ጠንክረህ ከሰራህበት በስተርጅና ሰዓት እረፍትን ታገኝበታለህ። እባክሽ ታገብኛለሽ? ተመልከትልኝ። እንዲህ አንቺ ምን አይነት አጋጣሚ ነው? የቀድሞ ፍቅረኛዬ ነው ኤክሴ። እዚህ ግን ምን ትሰራለህ? እኔማ ከባድ ጣፋጭ ጊዜ ያሳለፍኩኝ ነው። ግን ልረብሻቸው አልፈልግም። ተዝናኑ፣ ሂዱ። ቆይ እዚሁ ቁጭ ብለን ጣፋጭ ጊዜህን እንመለከታለን። ጣፋጭ ጊዜህን ማየት ፈለግሽ? አዎ። እሷ ግን አሁን ሽንት ቤት ሄደች። ሂጅ ልመልከታት። ሂድ። ይቅርታ የኔ እናት፣ አንድ ውለታ ትውልኛለሽ እባክሽ? የኔ ኤክስ እዚህ ናትና እንደ ፍቅረኛ የሆነች ትተውኝልኛለሽ? ወረታውን እከፍላለሁ። ተስማማን። አበባይን ተዋውቋት፣ ሜሮን። በጣም ቆንጆ ናት። ጅፊት ግን እስኪ ንገሪኝ፣ አንቺን የመሰለች ቆንጆዬ ሴት ይሄን ቆዳ የመሰለ ሰው እንዴት መረጥሽ? የሆነ ነገር በይ። ይገርምሻል፣ በጣም ብር አለው። ስለዚህ በሚገባ አንቺን ከተለየው በኋላ ጠንክሬ መስራት ጀመርኩ። በሳምንት እንኳን እስከ 45,000 ብር። ምን እየሰራ? ያንጎ ነው የምሰራው። ከፈለግሽም ለባለሽ ስራ ላመቻችለት እችላለሁ። ያንጎ ላይ ለመመዝገብ እንኳን ቢሮአቸው መሄድ አይጠበቅብህም። ስልክህን አውጥተህ በ5 ደቂቃ ውስጥ በአፕሊኬሽናቸው ተመዝግበህ እዚሁ ስራህን መጀመር ትችላለህ። ሁሉም ነገር ከጋብቻችን በኋላ ይደርሳል። ጋብቻ? አዎ፣ ቀለበት አሰረልኝ። ቀጣይ ሳምንት ሁለታችሁ እንዳትቀሩ። እንኳን ደስ አላችሁ። ኧረ የሆነ ነገር አድርጊ።
እኔም በዚህ አጋጣሚ ይሄንን ማለት እፈልጋለሁ። እባክሽ ታገብኛለሽ? የለኝም። አይሆንም፣ ይቅርታ። እስከ ከፈልከኝ ድረስ ሰርቻለሁ። አሁን ልሂድ። የኔ ውድ ከአንተ ጋር በመሆኔ ደስተኛ ነኝ። በጣም ነው የምወድህ። እኔም ስራዬን ጨርሻለሁ። የኔ እናት ቁጭ በል። 2000 ብር ከፍለሽኝ እኮ ነው የመጣሁት። የኔ እናት ያንጎ ፕሮን አውርጄ ስራዬ ልጀምርበት። አምጪ ቀረብቶ አምጪ። እባክሽ መልሽለት። በአንድ ጠረጴዛ እስከተቀመጥን ድረስ የሆነ ነገር ለምን አናዝም? ደስ ይለኛል።